መልሴን እሰጣለሁ። እስከ መቼ ሰው እያስቸገርክ ትኖራለህ? እባክሽ ቤቴን ለቀሽ ውጪ። ቀን እንደፎከረው ግን ታዲያ ሊጥለኝ ነው። ያለ እናት የምትሳድጋት ልጅ አለች። ያለ እናት የሚለው ቀርቶ በሌላ እናት እያሳደግክ ነው በሚለው ይስተካከልልኝ። አንዱ መቶ ላፍ ከማድረጉ በፊት ካፍ ብታደርሰኝ ይሻላል። እሺ ካፌ አድርሽስ? መቼም ከዛ በኋላ ያለው እኔም ነግረ በረንዳ ላይ ቀደሽ አንቺ እዚህ ሙቀቤት እየተኛሽ ትጣጣሚ ተጫወቱ። እኔ ግን መድብል ያልገባኝ ነገር ቆይ ልጅቷ ለምንድን ነው አንድ ቤት ውስጥ አፍነው ያስቀመጧት? ያው ለህገ ወጥ ስራቸው ፈልገዋት ይሆናል። ለህገ ወጥ ስትል ቅድስት አንቺ መስማት የሌለብሽ በጣም ብዙ ስራዎች አሉ እሱ የሚሰሩት። ቆይ ከአሽሽ ውጪ ሌላ የሚሰሩት ወንጀል አለ ማለት ነው? ምን ያልተዘፈቁበት ወንጀል አለ ብለሽ ነው? ችግሩ በሽፋን መንቀሳቀሳቸው ነው። በሽፋን ማለት ያ ካሌብ የሚባል ክፉ ሰው ከተማ ውስጥ ብዙ ክለቦች አሉት። ግን ደግሞ ዋና ስራው የሚሰራው ከክለቡ ጀርባ ነው። ታዲያስ ብዙ ወንጀሎች የሚሰሩት ከባንኮኒ ጀርባ አይደለም እንዴ? ዋናው ነገር ልክ እንደ ኢንስፔክተር ድበብ ሁሉ የእነዚህ ሰዎች ወንጀል ማን ያውጣው ነው። ጃርት ደወለች ደግሞ ማለት ነው። ፈተና ብለህ ቆስጠራት እኮ በስሟ የጠራኋት እኮ ነው የሚመስለው። እየሰማሁሽ ነው። ይኸውልህ መድብል በስተመጨረሻ ዝና ላይ ለመመስከር ተዘጋጅቻለሁ። ከዚህ በኋላ እሱን እየፈራ የምኖርበት ምንም አይነት ምክንያት የለኝም። ዝና አብሯት ያለው በእርግጠኝነት። እስቲ አጠገብሽ ላለው ሰው ስልኩን ስጪው። ምን? ወይ ደግሞ መልእክት አድርሽልኝ። ይኸውልሽ ይህን የህፃን ጨዋታ ሄደህ ከልጆች ጋር ተጫወት በይው። ምን ነው ዝም አለ? አፍ ውስጥ ጨርቅ ጠቅጥቋል እንዴ? ወይ ደግሞ ይሄ ጨዋታ ስለተነቃብህ ሌላ ጨዋታ ሞክር በይው። ምሳሌ ምን? ምሳሌ ከትምህርት ቤት የለችም። ምን? እየቀልሽ አይደለም አይደል? እንዴ ቡራ ምንድነው አሁን በዚህ ቀልዳለሁ እንዴ? ቅድስት ሂጂና አምጪልኝ ብለኝ ከዛ ሴት ሄዳለች አሉ። ምንድን ነው ሄዳለች ማለት? ሲጀመር አንድ ህፃን ልጅ ያለው ላይ ፈቃድ እንዴት ነው እነሱ አሳልፈው የሚሰጡት? እኔ ብቻ እነዛ ሰዎች አግኝቷት እንዳይሆን ብቻ። በፍጹም ሊሆን አይችልም። ልጄ ወይ ልጄ ተረጋጋ። ምን ነገር አያደርገው መድብል ልጄን እኮ ያዙት እነዛ ጭራቆች እኮ ናቸው። እንዴት ነው የምረጋጋው? ንገረኝ፣ እንዴት ብዬ ልረጋጋ? ይኸውልህ እኔ ሌላ ምንም አልፈልግም። እኔን ያዘኝና እሷን ብቻ ይልቀቅልኝ። ጋሽ እውነቱን ነው መድብል። በቃ እኔን ይሳዱኝና ምሳሌን ይመልሷት። በእናትህ መድብል ደውልላቸው፣ ምሳሌን አንድ ነገር ሳያደርጓት። ሰላም ለዚህ ቤት ይሁን። ነበርሽ ምንድን ነው? በእናትሽ ምሳሌ ይዤላት እገባለሁ። የት ሄደሽ ነው? እንዴ ምንም አልሆንኩም እኮ። የት ነበርሽ መሰለኝ? አስጨነቅሽኝ እኮ። ደህና ነሽ? ምንም አላደረጉሽም? ኧረ እኔ በጣም ደህና ነኝ። የጓደኛዬ ልደት ስለነበረ ነው። ደግሞ አባቷ መቶ ዳይሬክተሩን አስፈቅዶ ነው የወሰደኝ። በመኪና ነው የወሰደኝ። ደግሞ ዳይሬክተሩም ደውሎ ማስፈቀድ ነበረበት እኮ። ዳይሬክተሩ መናገር ነበረበት። ቆይ ግን ዳጣ አንቺ ማንን ነበር የጠየቅሽው? ጂሚስ ነው ምናምን የሚሏት ነው።
ከዛ ሂጅ ስጠይቃት ሄዳለች ምናምን አለች። እና ውስጥ ገብተሽ በደም ሳታጣሪ ነው እንደዚህ አይነት ቴሮሪስት ምትከችን እንዴ? አቦ በእናታችሁ በቃ ፍቱኝ እንዴ! እኔ ለራሴ ስንት የሚያስጨንቅ ጉዳይ አለብኝ። እናንተ ደግሞ ስታስጨንቁኛላችሁ እንዴ? ያዝና ካሁን መጣው ከኋላ አነቀኝ ደፋኝ ምናምን እያልኩ እኮ እየተንቀጠቀጥኩ እኮ ነው እዛ የደረስኩት። እንደውም ከዚህ በኋላ እኔ ከቤቴ አልወጣም። እሺ ደግሞ ትናፍቁኛላችሁ። እና ስልክ ተደውሎ አይነገርም? በጭንቀት እኮ ልደፊ ነበር። ስልክ ሳልደውል ስለቀረ ይቅርታ። እኛም እኮ አስደነገጥንሽ አይደል? በጣም ይቅርታሽ። ይኸውልሽ ዳጣ ከዛሬ ጀምሮ ምንም ነገር ሳታጣሪ የትም ቦታ ምንም ነገር እንዳታወሪ። ምንም ነገር ነግሬሻለሁ። የመድብት ፍታይ በቃ እንዴ! እስኪ ዝም በይ አንቺ ወሬኛ። ምንድነው እንደዚህ ለወሬ መቸኮል? ምንም እንዳትይኝ ኤፍራታ። እኔ ከመጀመሪያው እየነገርኩሽ ነበር። ቆይ አንተ ራስህን ነፃ ለማውጣት ብለህ እንዴት እህቴን ታጋፍጣታለህ? አሁንም ቢሆን ውሸት አልተናገርኩም። እህትሽ ከመድብል ጋር ተደብቃ ስልክ ስታወራ ነበር። ግን እኮ ልጅቷ የደወለችልህ ላንተ ነበር። የምን ልጅ ስልክ? ኧረ እኔ ጋር ማንም አልደወለም። ጭራሽ የነገርከኝን ነገር መልሰህ ልትክደኝ ነው? በእርግጥ አልዋሽሽም፣ ደውላ ነበረ። ግን የመድብልን ስልክ በፍጹም አልሰጧትም። ግን እኮ ለኔ ሰጥቻታለሁ ብለኝ ነበር። ኤፍራታ እንዴት የሌላ ምላስ ታምኚዋለሽ? እኛ እኮ ለማውራት ከመፍጠናችን የተነሳ አስበን ሳይሆን የምናገረው ተናግረን ነው የምናስበው። አንቺ ራስሽ ስታስቢው ከዝና ጋር ለመጋጨት ብዬ የመድብልን ስልክ ለትትና የምሰጣት ይመስልሻል? ስለዚህ እህቴ ትልቅ አደጋ ላይ ናት ማለት ነው። በአሁኑ ዝና የሚለቃት አይመስለኝም። ይሄ ደግሞ ስሙን ስጠራው ደወለ። ይኸውልሽ ዝና ከሆነ እኔ እዚህ የለውም። እሺ አሁን አንተ ወንድ ትባላለህ? እንደ ሌሎች ወንዶች ሱሪ ለብሳል። ለነገሩ ሴትም ሱሪ ትለብሳለች። ራስ ፈቅዶ ስድብ። አሁን ወሬውን ታዩና ዝም ብለሽ ስልኩን አንሹ። ለምን ስልክ አላነሳሽም ብሎ ደግሞ ሌላ አጀንዳ እንዳይፈጠር አንሹ። ሄሎ ዝና። እኔ የምልሽ መሞት ትፈልጊያለሽ እንዴ? ምን? ለነገሩ እንዴት ትፈልጊያለሽ? ትሰሚኛለሽ? እገልሻለሁ። ምን አጠፋው? እኔ ደግሞ ምን አጠፋው? ምን እያልሽ ነው? እስቲ ስልኩን ላውዳልው። ምን አጠፋው? ሰሚ ምን አጠፋው ሳይሆን ምን ካጠፋው ነው የምቀጣው ነው ማለት ያለብሽ። እቺ መሀሌት የምትባል እህትሽም ማለት ምግብ ብትሰጫት ወይ ደግሞ ብታስጠጊያት እሷን ለመንከባከብ ብትሞክሪ የሞትሽ መጨረሻ ቀን ደረሰ ማለት ነው። እሺ ዛሬውኑ ከቤት አባራታለሁ። በጣም ጥሩ። ግን እኮ ለምን ብለሽ አልጠየቅሽኝም። መጠየቅ ነበረብኝ እንዴ? ጎበዝ። እኔ ምንም ነገር ሳይጠይቅ የታዘዘውን ነገር የሚፈጽም ሰው በጣም ደስ ይለኛል። ግን አንድ ነገር ልንገርሽ፣ እህቷን ለመርዳት እንደዚህ ያደረገች የሚባል ነገር ከሰማው ግን ማለት ነው ኤፍራታ አንቺን አያድርገኝ። ቀጥታ መጥቼ ነው የምገልሽ። እመነኝ፣ አሁን ኮተቷን አስይዤ ነው ከቤት ማባረራት። እሺ በጣም ጥሩ። ሄሎ ዘጋው። ቆይ ምንድን ነው ያለሽ? እህቴ በቃ አለቀላት። እሱማ ድሮ አይደል እንዲያለቀላት። አይ ማለት እኔ ነው ላይ ደህና ጠበቅሽኝ። ደህና ነሽ? ስትቆይ ጊዜ እኮ አስጨነቀኝ። በዛው እኮ ጠበቃውን አዲሱን ላናግረው ፈልጌ እናናገርከው? ምናልባት የቀድሞውን ጠበቃ ካወቀው ለዝና ይነግሯል ብዬ ፈርቼ እኮ ነው። እና እድሜ ልካችን እንደዚህ ልንኖር ነው? ላይ መላ እንፈልጋለን።
ውጭ እኮ ናፈቀኝ ሞገስ። ቆይ ህይወት ከስር በምን ይተናነሳል? ሉላዬ መቼም ዝና በዚህ ሰዓት ካገኘሽ ምን ሊያደርግ እንደሚችል ታውቂያለሽ። አሁን ደግሞ ዝና ፍቅር ብቻ ሳይሆን እልህ ጭምር ነው ያለበት። ግን እኮ እንደዚህ ሆነን መቀጠል አንችልም ሞገስ። በዛ ላይ ደግሞ አንተ ብቻ ነህ ገንዘቡን ላይ ታች እያልክ የምታመጣው። ሉላዬ ላንቺ አይደለም እችን ትንሽ ነገር ነፍሴን እሰጣለሁ። አውቃለሁ ሞገስ፣ ግን እስከ መቼ እንደዚህ እንኖራለን? በዛ ላይ አንተ ስራ ትሰራ፣ እስከ መቼ ሰው እያስቸገርክ ትኖራለህ? አሁንማ የትህትና ጉዳይ ተጨምሮ እንደዚህ ሲያሳድደን ነው የሚኖረው። እኔ ግን በጣም ፈርቻለሁ ሞገስ፣ በተለይ ለአንተ በጣም ፈርቻለሁ። አይዞሽ፣ የፍቅር አምላክ አለ፣ ምንም አልሆነም። ደግሞ ነገ የተሻለ ጊዜ ይመጣል ብሎ ተስፋ ማድረግ ይሻላል። ነገ መልሶ ዛሬም ቢወልድስ? የሰው ልጅ በተስፋ ከኖረ አሁን ያልሽውን ሀሳብ ፈጽሞ ያስበው። አሜሪካኖቹ አንድ አባባል አላቸው፣ በተስፋ የሚኖር በቶሎ አይሞትም። ይህን መጽሐፍ ማንበብ ከጀመርሽ ወዲያ እውቀትሽ በጣም እየጨመረ ነው። ፍቅሬም እየጨመረ ነው። የማንበብ ነው ወይስ የኔ ፍቅር ነው የጨመረ? ማንበቡን ብልህ ልትቀና ነው? ይልቅ አይ ግን እንደውም እንዴ የምን ነገር ጀምሮ መተው ነው? በይ ንገሪኝ፣ ምንድን ነው እሱ? አይ ዝም ብዬ ነው። እንዴ ዝም ብለሽም አይደለም፣ ንገሪኝ፣ ምንድን ነው? ወተን ራት ከበላን ቆየን አይደል? ግን ደግሞ አሁን ባለንበት ሁኔታ እሱን ማድረግ አንችልም። አይ ሉላ ምን አይነት ልጅ ነሽ? ስቀልድ ነው ውዴ። አንተ ጋር ምንም አይነት ራት መብላት አላማረኝም። እንደውም ዛሬ ማታ ራት ተገብዝሻለሁ። አዎ ወተን ራት በልተን ወይን ጠጥተን እንመለሳለን። ግን እኮ ገንዘብ የለህም። አይ ይቅርብኝ። እንዴ አንቺ ስላልሽ ስለፈለግሽ ብቻ እኮ አይደለም፣ እኔም ስለፈለግኩ ጭምር። አሁን በይ ይልቅ ምግቧን አቅርቢና ምሳችን እንብላ። እሺ። አርሂ ነገር ቀዝቅዟል፣ ላሙቀው። አሙቂው። እሺ ዝና ምን እንዳደረገኝ አታምኝም። ያለኝን ነገር ሁሉ ወሰደብኝ። ከዛ ደግሞ የሆነ ኮስል ውስጥ ዘጋብኝና ደበደበኝ። ቆይ ነክል ምን አድርጌው ነው? እና እዚህ ልታለቅሽ ባልሆነ ለምን አላለቅስም? ይፍራታ ላልቅስ እንጂ እንዴት አላለቅስም? እኔ እኮ ከልጅነቴ ጀምሮ ለሰዎች ጥሩ ከማድረግ ለሰዎች ጥሩ ከማሰብ ውጭ ሌላ ምን አውቃለሁ? እስኪ ንገሪኝ። ይቅርታ ቆይ እኔም ማላቃት ሌላ ማለት የምትባል እህት አለችኝ እንዴ? ደግሞ እያመርዞ የሚባል ሰውዬ ነው አሳልፎ የሰጠኝ። አሁን ቆየት ነው ያለው። ድጋሜ ሁለተኛ እዚህ ቤት ድርሽ እንዳታደርጊው። እሱ ሳይሆን ከዚህ በኋላ አንቺ ነሽ እዚህ ቤት ድርሽ የማትይው። አንቺ ደግሞ ምን እያልሽ ነው? ምን ልታደርጊ ነው? ቆይ አዝናለሁ። መጨረሻው እንደዚህ ባይሆን ደስ ይለኝ ነበር። ምንድን ነው? ቆይ ከቤት እያባረርሽኝ ነው? ይቅርታ እኔ አይደለሁም እየቀጣሁሽ ያለሁት፣ ዝናም አይመስለኝም። የአሁኑ ግን የፈጣሪ ፍርድ ይመስለኛል። አሁን ቤቴን ለቀሽ ውጭልኝ። የፈጣሪ ፍርድ? ከዚህ በኋላ እኔን ጨምሮ ማንም ሊያስጠጋሽ አይችልም። እነ ዝና እነ ብሩክ ያው እኔም። አንቺ ለምንድን ነው ከዚህ ቤት እያባረርሽኝ ያለሽው? ገባኝ። ዝና እባክሽ እኔ በህይወት መቆየት እፈልጋለሁ። እባክሽ ቤቴን ለቀሽ ውጭልኝ። ወይኔ ማለት በቃ እንደፎከረው ገንዳ ላይ ሊጥለኝ ነው። እንግዲህ ፈጣሪ እንዳያነሳሽ ከሱም ተጣልተሻል። ድሮስ የክፉ ሰው ዋጋው ከዚህ በላይ ምን ሊሆን ይችላል? ይሄ ነው የሚሆነው። አሁን ቤቴን ለቀሽ ውጭልኝ። አልወጣም። ውጭልኝ። አልወጣም እያልኩሽ ነው። አልወጣም። እሺ ቆይ ውጭልኝ። አልወጣም። ውጭልኝ። አልወጣም። በረንዳ ላይ ወደቀሽ አንቺ እዚህ ሙቀ ቤት እየተኛሽ አትወጣም። እኔ ባንተ መሞት አልፈልግም።
ጋሼ ልግባ? ከገባሽ እኮ ቆየሽ። ግን ከገባው በኋላ ቶሎ መውጣ ይመስላል እንዴ? ድሮስ እንደዚህ ሳታንኳኪ ገብተሽ በቀላሉ ልትወጪ ነው? ነስ ጊዜ ቁጭ። ኧረ ጋሼ ሻዩ እንዳስደፉኝ። እዛ ጋር አድርጊው። እኔ የምለው ይሄን ጋሽ የምትይው ነገር ግን ቆይ ካፍሽ ቆይ ማን ነው የሚያጠፋው ነው ወይስ ስንጋባም ጋሽ ብለሽ ልጠሪኝ ነው? ጋሽ ታዲያ ምን ችግር አለው? ጋሽ እኮ የክብር ስም እኮ ነው። ኧረ እና እኔም ታዲያ እትዬ ልበልሽ? ውይ በስመ አብ እንደዚህማ ይቅርብኝ። እትዬ ይቅርብኛል። እንዴ ለምንድን ነው ጋሽ መጥቶ እትዬው የሚቀረው ነው ወይስ ሚስቶች ብቻ ባሎቻቸውን ያክብሩ የሚል ህግ ወጥቶ ነው? እኔ ሳልሰማ እዚህ ስትለኝ የሆነ ታሪክ አስታወስከኝ። ምንድን ነው ታሪክ? እስኪ ንገረኝ። የአፄ ቴዎድሮስ ታሪክ ነው። መቼም አፄ ቴዎድሮስ ጀግና እንደነበሩ ታውቃለህ። ግን እሳቸው አንድ የሚፈሩት ሰው ነበር። ሚስታቸውን ልትይ ነው እንዴ? ታሪኩን ታውቀዋለህ እንዴ? ያው እኛ አዳሞች ከሱ ውጪ ደካማ ጎን የለንም ብዬ ነው። ይልቅ ታሪኩን ጨርሽልኝ እስኪ ንገረኝ። ሁሌ ለሚስታቸው ሲስቆጠቆጡ ያየው አንድ ወዳጃቸው ገብርዬ ማለት ነው። ቆይ ለምንድን ነው እንደዚህ ለሚስቶት የሚሽቆጠቆጡ ብሎ ይጠይቃቸዋል። እርግጠኛ ነኝ የአፄው መልስ ያስቃል አይደል? አንተ የምታውቀኝ ታጥቄ ሚስቴ የምታውቀኝ አውልቄ አሉት ይባላል። ቆይ ግን መሽኮርመሙ ታዲያ ምን አመጣው? ሱራቸውን ማለቁ ነው ወይስ ሌላ ነገር አለ? እውነቴን ነው። ስለአንተ መጨነቅ የማውቀው አልቻልኩም። አሁን ጊዜው ደረሰ ይመስላል። ይኸውልሽ በቅርቡ ሁሉም ነገር ይሳካልሽ። እመኝ ደግሞ ዘንድሮ ሚስቴ ሳላደርግሽ መስከረም አይጠባም። እሺ? ማን እስከዛ ድረስ ይጠብቃል እንዴ? እያስፈራራሽም ባልሆነ እያስፈራራው ካለ ግን ደግሞ እያስጠነቀቅኩ ነው። አንዱ መቶ ላፍ ከማድረጉ በፊት ካፍ ብታደርሰኝ ይሻል። እሺ ካፌ አድርሽሽ መቼም ከዛ በኋላ ያለው ምን ነገር ወይኔ ማህሌት፣ ወይኔ በቃ መጨረሻሽ ይሁን። መጨረሻሽ በቃ ጎዳና ላይ መውደቅ ይሁን። አንድ አለችኝ ያልኳት እህቴ ኤፍራታ እኮ እንደ ቆሻሻ አውጥታ ጣለች። እሺ ምንድን ነው የማደርገው? ምን አባቴ ልሁን? በዛ ላይ በጣም እርቦኛል። እሺ ለዛሬስ እቺ ያለችኝ ስልክ ሽጬ ልብላ። እሺ ነገ ከነገ ወዲያስ መቼም ይሁን አየው አይል። ኤፍራታ ልክ ነበረች። ይሄ የፈጣሪ ቅጣት ሳይሆን አይቀርም። ይሄ የፈጣሪ ቅጣት ነው። አዎ የፈጣሪ ቅጣት ነው። ቦርሳዬ ታለ? ኧረ ታለ? ምን ቀረኝ? ምን
ከዚህ በኋላ ምን ቀረኝ? ልግባ። ኧረ ይሄ ምንድን ነው? ኧረ ይሄ ምንድን ነው? አምሮብሻል እባክሽ። እና ቅድስትዬ እኮ ናት ቆንጆ አድርጋ የምትሰራ። አንቺ ፀጉርሽ እንደዚህ ተንጨባሩ ያበዳል ታዲያ አያምርም? ይዋዋራው ራሱ ይራገፋል። አበቡነት ወለታብሽ በቃ ግን ዳጣዬ አንቺ በህፃንነትሽ ምን ነበር የምትጫወች? እባክሽን በልጅነት የማስታውሰው አንድ መዝሙር ብቻ ነው። እሱም እቴሜቴ ብቻ ነው። እቴሜቴ ዘፈን ነው እንጂ መዝሙር ነው እንዴ? በእናንተ እድሜ ነው ዘፈን የሆነው። በእኛ ጊዜ መዝሙር ነበር። ግን ያው መዝሙር ለማለት ምን ይከብዳል ማለት? ያው ይሄ አሁን ነይሊ ማታ ማታ ከሚለው ዘፈን ጋር ተመሳሳይ ስለሆነ እስኪ በይልኝ። ማታ ማታ የሚለውን ዘፈን እሱንም አውቀዋለሁ። እቴሜቴ የሚለውን ዘፈን ነው ያልኩሽ። እንዴ እንዴት እስከዛሬ አታውቂ? ማለቴ ቡራ እንኳን ብሎልሽ አያውቅም? እንጃ ወይ ረስቼው ሊሆን ይችላል። ነይሊ ማታ ማታ የሚለውን ዘፈን ግን አልረሳሽም አይደል? ግን እቴሜቴን አታውቂ። አይ ምሳሌ እኔ እኮ ባንቺ እድሜ ቆጮና ቂንጣ እንኳን በስራቱ አለኝ። እነሱ ደግሞ ምንድን ናቸው? እነሱ ይቅሩብሽና ባይሆን ነይ እቴሜቴ የሚለው መዝሙር እንዘምር። ሽንደረትሽ ላይ ታደርጊያለሽ። እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ። ያሰውዬ ምን አለሽ ማታ? እስኪ ምሳሌ አስጨርሽ። ምንም አላለኝ ትዳሩ ፈቶ ይውሰድሻል። ጭራሽ በማታ ቤቷ መምጣቱ ሳያንሰው ጭራሽ ትዳሩን ፈቶ ሊወስዳት። ግን ቆይ እንዴት ነው በዚህ የምትጫወቱት? ምሳሌ መዝሙር ብለው ተጫወቱብን እንጂ ምን እንጫወታለን? ሰራውልሽ። እቴሜቴን እኮ አውቀዋለሁ። ቅድስትዬ ነግራኛለች። እንዴ እና አውቀሽ ነበር ስታደርቅኝ የነበረ? ቅድስቱን ላይ ስለምትልልኝ ይልቅ እሱ ሰልችቶኛል። ሌላ ካለሽ ልበይልኝ። በእርግጥ ሌላ አንድ ደስ የሚል አለኝ። አንቺም ካወቅሽው አብረን እንለዋለን። እሺ። ራምዛን የሚለውን ታውቂዋለሽ? አዎ አውቀዋለሁ። እሺ በቃ እኔ ከላይ ልልሻለሁ፣ አንቺ ትከታይኛለሽ። እሺ እሺ። አራምሳለ አረ ሆይ ኧረ እንዴት ነሽ? ኧረ እንዴት ነሽ? አለው በመከራ እምባዬን ሳዘራ። ለምን ታዘሪያለሽ አገዳ እየበላሽ? አገዳም የለኝም ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ በጣም ተደፍቼ። እኔን ደፋፋይ ጾም ማደርሽ ከፋ። የደጅሽን ጆሪ አልበሰለም ሞይ? ቢበስል ባይበስል ትመጪ መስል። አንድ አጫዋችሽን ማነሰደብሽ? እዚህ ጋር ረሳሽ። አህያ ቀማኝ እግዜር በደለኝ። ጎበዝ ነሽ፣ አስታወሽኝ እስኪ። አህያ ቀማኝ እግዜር በደለኝ። አህያ ቀማኝ እግዜር በደለኝ። አህያ ቀማኝ እግዜር በደለኝ። አህያ ቀማኝ እግዜር በደለኝ። ምን ሆነ ነበር? የደከመ ትመስላለህ። ቡና ይፈላ እንዴ? አይ አልፈልግም። ሁሉንም ውጭ አድርሼ ነው የመጣሁት። መርማሪው ግን ምን አዲስ ነገር አለ? ጭራሽ ስልኩንም አያነሳም። ከባድ ማስፈራሪያ ሳይደርሰው አይቀርም። በቃ እነዚህ ሰዎች መንግስት ሉናሉ አይደል? አሁንማ ስማቸውንም እያስፋፉ ነው። ቆይ ግን ይሄን ነገርኛ መተው አንችልም? አልገባኝም። ምኑን ነው የምንተወው? ብሩክ ወደ ኋላ እያፈገፈግክ ባልሆነ እንዴ? ምናልባት እኮ ማንቀሳቀስ ከማንችለው ነገር ጋር ሆነን እየታገልን ያለን። ብሩክ ይሄንን ካንተ አልጠብቅም። ለአንተ ህይወት አስቤ ነው። በእርግጥ አንተ ቤተሰብ አለ።
ያለ እናት የምትሳድጋት ልጅ አለች። ያለ እናት የሚለው ቀርቶ በሌላ እናት እያሳደግክ ነው በሚለው ይስተካከልልኝ። ምናልባት አንተ ሞንክ ሞገስ ከዚህ ነገር መውጣት ከፈለጋችሁ እረዳችኋለሁ። አንተንማ ብቻህን አላጋፍጥም። ለነገሩ በእነዚህ አረመኔዎች እኮ በጣም ብዙ ነገር እኮ ነው ያጣነው። እንጋፈጣቸዋለን። የሚያሳዝነው ምን ዘናጋላቸው ከሆነ ከዚህ በላይ የምናጣው ይበልጣል። ግን እኮ መድብል እኛ እንደነሱ ብዙ ኃይል እኮ የለንም። አይ ብሩክ የእግዚአብሔር ኃይል ይበልጣል። እስካሁን የቆየነው በእኛ ጉልበት ይመስልሃል? እንግዲህ ጎለድን የሚያክል ችግር ከጣለብን የዳዊትን የሚያህል እምነት ይሰጠናል ብዬ አምናለሁ። አዎ ዋናው እሱ ነው። እንደዛ ብሎ ማመን ጥሩ ነው። አደርገዋለሁ ካልክ አደርገዋለሁ። ሌላው ነገር ሁሉ ነገር ተከትሎ ይመጣል። ይች ማህሌት ከእህቷ ጋር እንደማትኖር አረጋግጫለሁ። ማን እሱን አረጋግጥልኛል? ያው እኔ ባለፈ እህቷ ጋር ስትደውል ስለሰማሁ እኔ ስለ ሉላ አዲስ ጠበቃ አጣራ አልኩ እንጂ ስለ ማህሌት ፈትፈትልኝ ብያለሁ። ጠበቃው በጣም ኃይለኛ ነው። እኔ ፊት እንደዚህ አይነት ቃል የተጠቀምኩ ያው በእርግጥ ያንተን ያህል ኃይለኛ ሊሆን አይችልም፣ ግን በቃ ትንሽ ግትር ቢጤ ነው። እሱን ጆሮ ግንዱ ላይ ሳጮለት ይተወዋል። እኔም ብታጮህበት ባይ ነኝ። ከዛ በፊት ግን አንተን ጆሮ ግንድን ባጮውልስ? እውነት ዝና ትንሽ ማስፈራሪያ ቢጤ ያስፈልገዋል። እናንተ ለምን አታስፈራራው? ለእንደዚህ አይነት ተራ ነገር ጊዜ ያለኝ ይመስላል? ቆይ እኔ በምን ላስፈራራው እችላለሁ? ያው ሽጉጤም እነ ሞገስ ጋር እንዳለ ታውቃለህ። እስኪ ዝም በል እስኪ። ሽጉጥ ብቻ ነው እንዴ ማስፈራሪያ ያለው? ያው አለ አይደል ሰውየው ትንሽ ጉልበተኛ ቢጤ ነው። ዝም በል በቃ በእናትህ። ለነገሩ አንተና ማህሌት ከመብላት ውጭ ሌላ ምንም ትርጉም የላችሁ። ብልሃት ዘዴ የሚባል ነገር አታውቁም። ፈርስ ብቻ መብላት። እየሰደብከኝ ነው? አይደል ልክ ልክህን እየነገርኩ ነው። ይላው ሰላም አለሽ? ሄሎ ካሌብ። ምን ነው ጉዳዩ ላይ እኮ ተኛህበት? ካሌብ ልጅቷን ለማግኘት ያለኝን አቅም በሙሉ እየተጠቀምኩ ነው። የሰውዬው ወላጆች ደጋግመው እየደወሉ ነው። ጭራሽ ያታለልናቸው እየመሰላቸው ነው። ለምንድን ነው ግን ነገሩን ቀለል አድርገህ እያየህ ያለው? ካሌብ እኔ እኮ ነገሩን ቀላል አድርጌ እኮ አላየሁትም። ኩላሊቱን የሚተከልለት ሰው ማን እንደሆነ ከዚህ በፊት ደጋግሜ ነግሬሃለሁ። በከተማው ላይ አለ የተባለ ሀብታምና የማፊያ አለቃ ነው። ይገባኛል እኮ ካሌብ። አይ የገባ እንኳን አይመስለኝም። ለማንኛውም ራስህን ችግር ውስጥ ከመክተት በፊት ይችን ልጅ ብታገኛት ይሻላል። ሄሎ ሄሎ። ጭራሽ ጆሮዬ ላይ ዘጋብኛል። ሄሎ ምን አዲስ ነገር አለ? ተሰማኛለህ? ይኸውልህ ልጅቷን ከየትም ብላችሁ አምጧት። ቤተሰቦቿ ይኖሩበታል የተባለ ገጠር ሁሉ እያሰስክ ማለት ነው እንድትፈልግልኝ ይፈልጋሉ። ካስፈለገ ሰው ይላካል። እቺ ልጅ በአስቸኳይ ይፈልጋታለሁ። ሌላ ነገር እንዳታወራኝ። በልበል ትላንት ይህን ምግብ ከሆቴል ቤት ነበር ገዝቼ የምበላው። እውነትም አሁንስ በሰፈርኩት ልክ ነው መሰለኝ እየተሰፈረልኝ ያለው።
እኔም ትላንት ምግብ በልቼ ስጨርስ ሶፍቱን እዛው ላይ ነበር የምተው። ለካ እኔ ያተረፍኩትን ምግብ የሚበላ ሰው ነበር። ተመልከች እስኪ ይሄ ክፉ ስራሽ ምን አይነት ቦታ ላይ እንደጣለሽ። ሄሎ፣ አዎ መርዞ ነኝ። አቦ የምን ቤት በዚህ ሰዓት ቤት ይለኛል እንዴ? በልቻው በእናትህ። የምን ቤት ነው? አይደለም ቤት 10 መሬት ይዘህ ብትመጣ በዚህ ሰዓት አልቀበልም። በልቻው። ቻው ቻው ቻው። ቀልድ በዚህ ሰዓት አሸነፈ ልቤ። አቤት ሽታ አቤት ሽታ። መርዞ እኮ የምር ምላስ ብቻ አይደለም ሙያም አለሽ ብራዘር። ሁሉም ነገር ዝግጁ ነው። አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ። አሁን ኤፍራታ ስትመጣ የወደፊት ባለ የመጀመሪያ ሙያውን ነው የምትቀምሰው። የኔ ጥቁር አዝሙድ ሰርፕራይዝ ያዥ ተቀመጭ። ቁጭ ቁጭ ቁጭ። ቆይ ምን እየሰራ ነው? ቤት ያፈሩ እና ለሽሮ ነው ሰርፕራይዝ የምትለው እንዴ? ሽሮ ተብሎ እኮ ነው ዶሮ የሚባለው። ጭራሽ አስቤዛ እንደገዛ ሰው በራሴ ሽሮና ዘይት ሰርፕራይዝ ትላለህ እንዴ? ለዛውም ለሽሮ ሰርፕራይዝ ምንድነው? ፊትሽን እኮ 1 2 3 4 ቦታ ከፋፍለሽ አስቀምጠሽዋል። ይሄ ጦስህ ዞሮ እኔ ጋር ሳይመጣ አይቀርም። ምንድነው? ብቻ ዝና እንዳይሆን መድብል ነው እንጂ አሁን ስልክ ደውሎልኝ ነበር። ለዝና እኔ ደውዬ ነገርኩት መስሎታል። ወይ ጣጣ! በቃ ይሄ ነገር አይለቀንም ማለት ነው። አንተ ነግረኝ መልሼ እኔ ለዝና የነገርኩት መስሎታል። እና ምን አለሽ? ያው እንደለመደው ዛቻና ማታ አውርዶብኝ ስልኩን ዘጋው። በቃ ተረጋጊ። ይኸውልሽ አሁን የወደፊት ባልሽን የሚሰራልሽ ጥፍጥ ያለ ወጥ አንቺ ትበያታለሽ። እንዳታስቢ። ዛሬ ይኸውልሽ በእጅሽ ሁላ በይ። ራሴን የማጎርስሽ። እሺ ጠብቂ። እናያለን። ስሚኝማ የኔ ጥቁር አዝሙድ ስንት ቁርጥ ይሆንልሽ? በቃ አታካብደው፣ 2 ቁርጥ ይበቃል። ቀላል አካብደዋለሁ በይሽ። ፏኖ ምትዩ እንዴት ያለች ሽሮ መሰለችሽ? ይበቃታል። እስቲ በጣም የተቸገርኩት ነገር ቢኖር እያቃጠለኝ ሽንኩርቱን ራሱ እንዴት እንደከተፍኩት ብታይ። እስኪ አምጣው። ይኸውልሽ የድሮ ሰው ምን ይላል መሰለሽ? ፍቅር ካለ ባቄላም ስጋ ነው ይል ነበር። ማነው እሱ? እንዳንተ አይነት ድህነት ጌጥ የሆነ ሰው ይሆናል። ኤፍራታ ደግሞ ይኸውልሽን ስሚ፣ ከዚህ ወጥ በቅርቡ እንገላገላለን። ድሮ ላይ ገስታው ሳከራየው የነበረው ወዳጄ ከውጭ ሀገር ገብቷል። ያ ማለት ከዚህ በኋላ የኔና አንቺ ጨዋታ የሚሆነው በዶላር ነው ማለት ነው። ብቻ ሰውየውን አንዴ እስካገኘው። እውነትም ምላስ ብቻ ነው ያሸከመህ? ቆይ ግድ የለም እችን ጉረሽና ለሙያዬ አስተያየት ትሰጪኛለሽ። ያሽ ሙያዬ ጥፍጥናው እንዲህ ያስደነግጣል። ምንድነው አፌ ላይ አረፋ አረፋ የሚለኝ? አረፋ 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 እንዴ?
አረፋ ወይኔ ቆይ እስቲ ይሄ ዕቃ ምንድን ነው? ኦሞ ነዋ። ኦሞ? ወይኔ በቃ በጨው ፋንታ ኦሞ ነው ማለት ነው የከተትኩት። ምን? ዕቃው ተመሳስሎብኝ ነው። ወይኔ የመርዙ ቀን ሲበላሽ። ጭራሽ አታፍርም? የሞት ሰርፕራይዝ ትንሽ አታፍርም? አልገባኝም። ቆይ ኦሞን ነው ወይስ ለራስሽ ነው ያዘንሽው? አረ ምን አይነት ከንቱ ነህ? አየሩ ደስ ይላል በጣም። አየሩ ብቻ አይደለም ውጩ ተቀይሯል። ብቻ ሁሉም ነገር ደስ ይላል። አታምርም? ጨረቁ በጣም ታምራለች። እንዳንቺ ውብ ነው። አረ ከቤት አለመውጣት ግን እንዴት ይጨንቃል። ታዲያ እንዴት ነው እራቱን ወደድሽ? እራቱ በጣም አሪፍ ነበር፣ ግን ምግቡን ቴካዌ ማድረግህን አላመንኩም። እንዴ ትቀልጃለሽ እንዴ? ይሄን ቴካዌ ያላረኩ ምን ላደርግ ነው? ያን ያህል ገንዘብ አውጥቼ ከፍዬ እንዴ ትቀልጃለሽ እንዴ? ግን እኮ የተራረፈውን እንኳን የሚጠብቁ ምስኪኖች እኮ አሉ። የኔ ምስኪን አሁንም በዚህ ሁኔታችን ላይ ሆነሽ ታች ስላሉት ሰዎች ታስቢያለሽ አይደል? የኔ እንዲያውም ልክ ነሽ። እኛ ስለ ነጋችን ስናስብ ዛሬም በልቶ የሚያድር ብዙ ምስኪኖች አሉ።